ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም አበጠ እንደ ፊቴ አበጠ እንዳትሉኝ ተኝቼ ነበር። እሺ ቤተሰብ እና ሃይሚ ቪዲዮ ሲለቀቅ ሳየው ተነሳውኝ ማለት ነው እና አልጨረስኩም። ፊቴ ካበጠ ለምን አበጠ እንዳትሉኝ። እኔ ተነስቼ ገና ከተነስኩ አንድ ደቂቃ አይሆንም፣ አንድ ደቂቃ ራሱ አይሆንም። ቶሎ ብዬ ወደ ቪዲዮ ተኝቼ ማለት ነው። በቃ እንትኔን ራሱ እንቅልፌን ምንድነው አይኔን የገለጥኩት በእነሱ ነው። ልክ እንትን ስል ማለት ነው 5 ሰከንድ ይላል። ሰከንድ ነው 5 ሰከንድ ነው 8 ሰከንድ ከተለቀቀ ሰከንድ ነው። እሺ ሚኒት አይደለም። ከዛ ልክ ዩቲዩብን ስከፍተው ሃይሚና ብሩኬ ከመጡ 5 ሰከንድ ይላል። ከዛ በኋላ 8 ነው ምናምን መሰለኝ። ቶሎ ብዬ ቪዲዮአቸውን ከፍቼ ማለት ነው አያለው። እንቅልፌን ግን ሳልጨርስ እኮ ነው። ከዛ አልጌ ላይ ተንከባልሌ ከዛ አይቼ ተነሳውኝና ከዛ ወደ እናንተ መጣው። እንዴት ናችሁ? ደህና ናችሁ ወይ? የዛሬ ቪዲዮ የሆነ ለመናገር በጣም እንትን ይላል ማለት ነው። እናንተ እዚህ ቁልፍ የለውም። እሺ ቁልፍ የለውም። ስለዚህ ወደ ታች እንዳታዩ አሉ። ግን እዚህ ጋር ላይ ነው ያለው፣ እዚህ ጋር አለው። ስለዚህ ችግር የለውም። ብዙም አይደለም፣ ብዙም ክፍት አይሆንም እና ማለት ነው። ቤተሰብ የዛሬ ጥያቄ በጣም ደስ ይላል። በጣም ነው ደስ የሚለው። ግን ቤካ በ10 ሚሊዮን ተለክፋል። በሰሞኑ ጓደኛዬ ያገባችው ሰርኪ ማለት ነው እና ለሱ 10 ሚሊዮን ነው መሰለኝ 10 ሚሊዮን ነው ተባለ። እንግዲህ ጥሎሽ የተደረገው ማለት ነው። ግን 10 ሚሊዮን ሳይሆን 3 ሚሊዮን ለእጅ እና ደግሞ 100 ግራም ወርቅ ተሰጥቷል። ታውቃላችሁ ሰርኪ ያው ማለት ዩቲዩበር ነበረች፣ ግን ዩቲዩብን ትታ ነው ወደ ልብስ ቤት የገባችሁ። ታውቃላችሁ 88,000 ሰብስክራይብ አላት። በዚህ አጋጣሚ ላስታውቅላችሁ እና ያው ከኛ ጋር ነው የጀመርነው። ይሄኛው ቻናል ላይ ያነ ሳይሆን ከዛኛው ጋር አንድ ላይ ነበርን። ከዛ በኋላ ግን በቃ ብቻ እንዴት ልበላችሁ መዳሟ በጣም ክፉ ነበረች። ከዛ ካንስሌሽን ስትባል እምቢ ብላ ሁላ ምናምን ብዙ ነገር ትታ ነው ከዛ ቤት የወጣችውና እንደምንም ሆና ካንስሌሽን ተሰጥቷት ከዛ ወጣች። ሰው ቤት ነበር የምትሰራው ማለት እንዴት ነው ቤት ተከራይታ እዛ ቤት ነበር አብጨቀስ ምናምን የምትሸጠው። ከዛ በጣም በጣም ክፉዎች አበሾች አሉና የሆነ ለምን በጣም ብዙ ነገር ነው ያደረሱባት ሲጀመር ማለት ነውና እኔ ለምን እንደሆነ አላቅም። ሀበሻ ለምን ቀናተኛ እንደምንሆን ለምን ክፉ እንደምንሆን አላቅም። ብቻ ምንም ሆነ ምንም እግዚአብሔር ይመስገን ለዚህ በቅታለች፣ ታጭታለች እና ሽምግልና ተልኮላታል። እና በቃ በቅርቡ እግዚአብሔር ካለ ደግሞ ወደ ባሏ ጋር ትሄዳለች ማለት ነው። ኢትዮጵያ አይደለም ያለው አውሮፓ ነው። እሺ ባሏ ያለው እንደዚህ ለመዳንቀሞች ትክክለኛ አውሮፓ ያለው ባል ይመጣል። ዩቲዩበሮች ብታጅረ ቁጭ ብላችሁ ማለት ነው አሜሪካን ሊሄድ ነው ምናምን ትላላችሁ። ገባችሁ? በቃ መዳንቀሞች ናቸው። ትክክለኛ ታጅቶ በስነ ስርዓት አውሮፓም አሜሪካንም ምናምን የሚሄዱት። እሺ ሰምታችኋል። እናንተ መቼም አትሄዱም መሰለኝ። ለዛ ነው ሁሉ ጊዜ አሜሪካን ሊሄድ ነው ካናዳ ሊሄድ ነው ብላችሁ ቪዲዮ የምትሰሩት። እኛ ነን የምንሄደው። እኛ መዳንቀሞች ከፈለግን ማለት ነው ምርጥ ባል ጀንጅለን መሄድ እንችላለን። ገባችሁ? እናንተ አትሄዱም፣ ዩቲዩበሮች አትሄዱም። ለምንድን ነው 10 ጊዜ እንደዚህ የምትሉ? ሳትሄዱ እኮ መሄድ ትችሉ ነበር። ግን ቪዛ እንኳን እንትን ምንድነው ስትቆርጡ ምናምን የሚበላሽባችሁ ለዛ ነው መሰለኝ። ቪዲዮ ላይ ብዙ ጊዜ አሜሪካን ሊሄድ ነው ካናዳ ሊሄድ ነው ብላችሁ ስለምትሰሩ ማለት ነው። እና ምን ልልና ቤካ ይሄ ቲክቶክ ላይ ይሄ ሰሞን በሰርኪ ላይ ባለው ይሄ 10 ሚሊዮን እጅ በተቀበለው ላይ ነው ጭንቅላቱ ያለው እና 2 ጊዜ ነው 10 ሚሊዮን እዚህ ቪዲዮ ላይ ያለው ማለት ነው። ለዛ ነው እሺ። እና ያሰቀኝ ፓርት ደግሞ ምንድነው ስለፈስ በጣም አስቆኛል። ሌላኛው ደግሞ በጣም እኔ ራሱ ይሄ ጥያቄ ሊሆነኝ አይችልም። በአርሴ ሲጀመር አንደራደርም። ብሩኬ ስለ አርሴናልም ያወራል። በአርሴ አንደራደርም። ሌላኛው ደግሞ ማመጣላችሁ ጥያቄ ማለት ነው ደስ ያለኝ ጥያቄ። ሌላኛው ደግሞ ተጋብታችሁ ባልና ሚስት ሆናችሁ ወይ እሷ መውለድ ባችል አንተ ትፈታታለህ ወይ ደግሞ እሷ መውለድ ባችል አንተ ትፈታታለህ ወይም ደግሞ እሱ መውለድ ባይችል አንቺ ትፈቻለሽ ሚሎ ላይ ራሱ ትክክለኛ ጥያቄ ነው። ገባችሁ? አሁን በሰው ህይወት ውስጥ ያለ ነው። ገባችሁ? ታደርጋላችሁ ወይ የሚለውን እስቲ እናንተ ራሳችሁ እንትን በሉ። እኔ ግን ቢሆንስ ብዬም አውቃለሁ። ገባችሁ አይደል? ይሄ እኔ ባገባ ግን ባሌ ባይሆን ምናምን እኔ ባልወልድ ይፈተኛል ወይስ እሱ ባይወልድ እፈተዋለሁ ወይ ብዬ አስቤ አውቃለሁ እኔ ማለት ነው። እና አልፈታውም፣ ብሞት አልፈታውም። ምክንያቱም እኔ አብዛኛው ጊዜ ጭንቅላቴ ለራሱ ያለው በተፈጥሮዬ ማለት ነው። ገባችሁ? እግዚአብሔር ሲጀመር ልጅ ይሰጣናል። ይሄ ያለ ነው። እግዚአብሔር ላይ ያው እንደዚህ ያው ሰውነንና ብዙ ነገር ስለምናስብ ነው እንጂ ይሄ ሐሳብ ራሱ ጭንቅላታችን ለሚመጣ እንደምንወልድ እናውቃለን። ነገር ግን እኔ አብዛኛው ጊዜ
ገባችሁ? እኔ ትዳር ተመኝቼ ራሱ አላቅም ነበር። በዚህ አጋጣሚ ኦዲየንስ ማለት ትዳርን በጣም ነው የምፈራው። አንደኛ እርግዝና በጣም ነው የምፈራው። ሁለተኛ ደግሞ ትዳር ውስጥ ገብቼ መፋታትን በጣም ስለምፈራ ትዳርን እፈራ ነበርና ከጎዳና ልጆችን አንስቼ ለምን አላሳድግም የሚለውን በጣም ጭንቅላቴ ላይ ሁሌ አስብ ነበር። ገባችሁ? እንዳሁኑ ፍቅረኛ ሳልይዝ ሳላገባ ሽምግልና እንደዚህ ሳላስድግ ምናምን ማለት ነው ቆርጬ ትዳር ውስጥ ሳልነሳ በፊት ለምንድን ነው ብዙ ከጎዳና ላይ ልጆች አሉ እነሱን አንስቼ ለምን አላሳድግም? ብዙ አባት እናት የሌሉ ልጆች እኮ አሳድጋለሁ ስል አብዛኛው ጊዜ እንኳን ለእቴ ነበር ምነግራትና እነሱ እኮ ያንቺ ልጆችሽ ሊሆኑ አይችሉም ሙለት ላይ ነበርና የራሴ ቤት ይዤ ሳላገባ ያለ ወንድ በቃ ልጆች ለምን መንገድ ላይ አንስቼ ለምን አላሳድግም? ማግባት ለምንድን ነው በቃ የሆነ በጣም እንትን ነበርና ብቻ ያው እግዚአብሔር እኛ ያሰብነው ሌላ ነው፣ እግዚአብሔር የሚያደርገው ሌላ ነው። እና እኔ ትዳር ውስጥ እንደዚህ አይነት ነገር ቢያጋጥመኝ ባለቤቴ መውለድ ባይችል እኔ የእውነት ለመናገር መንገድ ላይ በጣም ብዙዎች ልጆች አሉ የኛን እጅ የሚፈልጉ እኛን አንስተናቸው እንድናሳድጋቸው የሚፈልጉ። ስለዚህ አንስቼ አሳድጋለሁ ልጆች እንደራሴ ልጅ አድርጌ ማለት ነው። ገባችሁ? እግዚአብሔር ነው የሚሰጠው ልጅም ማይሰጠውም እግዚአብሔር ነው። ስለዚህ ችግር የለብኝም። ለሱ መልስ እኔ የራሴ መልስ ልስጣችሁ ብዬ ነው። እናንተ ደግሞ የራሳችሁ መልስ። እሺ ፋሚሊ ይሄ እሺ ጥያቄው ምን ይላል መሰላችሁ? እኔና አንቺ ተጋብተን ልጆች ወልደን እየኖርን እና በድንገት ሎተሪ ደርሶኝ እኔ ታምም ያለውና የደረሰኝ የሎተሪ ብር 10 ሚሊዮን ብር ነው። ከዛ ለመታከም 10 ሚሊዮን ብር ያስፈልጋል ብትባይ ትሰጪኛለሽ? እኔ እናንተ ተጋብተን ልጆች ወልደን ከዛ ድንገት ታመክ እኔ ታመምኩኝና የደረሰሽ 10 ሚሊዮን ብር ለኔ ሕክምና ይውላል 10 ሚሊዮን ብር ለሕክምና ያስፈልገኛል ብትባይ ትሰጪኛለሽ? አዎ ምንም ይሄ ትሰጣለች እንዴ? ትሰጣለች። እንዴት አትሰጥም? ምክንያቱም ተጋብቷል፣ ባለ ትዳር ናቸው፣ ወልደዋል። ከዛ በኋላ እዛ ሆስፒታል ደግሞ 10 ሚሊዮን ያስፈልጋል። ትሰጣለች አትሰጥም? ትሰጣለች። ሃይሚም እሰጣለሁ ብላለች። እንትን ማለት ግራማ እንዳስገባሁ አዱ ነው ግን አሪፍ ነው ይሁን። ምክንያቱም ግዴታዬ ነው። አንደኛ ግዴታዬ ነው። ሁለተኛ ነገር ደግሞ ለልጆቼም ስል ቢሆን አደርገዋለሁ። በቃ ቀለል ያለ የአይን ፍቅር ይዞ ያውቃል። የአይን ፍቅር አዎ ይዞኝ ያውቃል። ድሮ የአይን ፍቅር አዱ ነው። የአይን ፍቅር ይዟችሁ ያውቃል። እናንተም እንትን በሉ ቤተሰብ፣ እናንተ ይዟችሁ ያውቃል። እኔ ይዞኝ ያውቃል። እኔ ያዘኝ ግን እዚህ ሀገር ነው። እዚህ እኔ እዚህ ነው ያዘኝ። ኢትዮጵያ አላዘኝም። ኢትዮጵያ እኔ ይላችሁ እዚህ ያዘኝ ምን እንደው ተቀላችሁ ጓደኛዬ ልሸኛት ሄጄ ነው። ኦኬ እናንተ ብራሳችሁን ፈትሹ ማለት ነው። እኔ እዚህ ጓደኛዬን እንትን ልሸኛት ሄጄ ነው ሪፖርት ማለት ነውና እኔ ጠይም ወንድ በጣም ነው የምወደው በዚህ አጋጣሚ። ስለዚህ ባለቤቴን ጠይም ስለሆነ በጣም ደስ ብሎኛል። እኔ የምመኘው ጠይም ረጅም ወንድ ነው እና ከዛ ልክ ቁጭ ብለን እዚህ እንትኖቹ አለ አይደል እሷን ልሸኛት ልክ ማለት ነው። ከዛ ኳላ ነበረ መጣ ፊት ለፊቴ የሆነ ሻንጣ እያስመዘነ ነው መሰኛል። አገም ረጅም ነው ጠይም ነው ምናምን ደስ የሚል በቃ ቆፍጣና ወንድ ነው። ከዛ በቃ እናንተ ታውቃላችሁ በቃ ከአይኔ አልጠፋም አለ። ታውቃላችሁ ከአይኔ አልጠፋም አለ። ከዛ እዛው ግን ለጓደኞቼ ተናግሬያለሁ። ወይኔ ሲያምር ወይኔ ደስ ሲል ልጁ ምናምን ብዬ በቃ ደንግጬ እንትን አልኩት። ከዛ በኋላ ግን እዚህ መጥቼ ራሱ ሁሌ በቃ በአይኔ ይመጣብኛል ምናምን። ከዛ እየረሳው መጣው አረሳውት ማለት ነው። የአይን ፍቅር ነው ይባላል አይደለ? ቲቪ ነው ግን በቲቪ ማን ነው? የህንድ አክተር ናት። አዱን ነው ማርያም በፊልም የተመጣ ነበር ምናምን። እንግዲህ ብሩኬ ማለት ነው ገና ገጠር ሆኖ ነው ገና ማለት ቡታጅራው ነው አዲስ አበባ ሳይመጣ ማለት ነው። እና ቪዲዮን ላሳጥርላችሁ ብዬ ነው። ከዛ ፍቅር ይዞት ነበረ በቲቪ ነው ግን ያያት የህንድ አክተር ናት። እናንተ አላዛችሁም ይዟችኋል አይደለም? የምር ነው። ጠይቂኝ እንጂ እሺ። ምን አይነት አሁን ይሄ ጥያቄ ነው በእግዚአብሔር? ኧረ በስመ አብ ይሄ ግልጽ ነው። በጣም ክፉኛ ነው ልብ የሚሰበረው። ክፉኛ ነው ልብ የሚሰበረው። የማይሆን ጥያቄ ነው። ጉድ ሆንኩኝ ፋሚሊ። እሺ በሰርግ ቀን አርሰናል የዋንጫ ጨዋታ አለው ብትባልና ከሰርግህ እና ከኳሱ የቱን ትመርጣለህ? ማርያምን ከባድ ነው። አንተ ግን ስለሚያውቅ እኮ ነው እንዴ ሲጀመር ማለት ነው። ልንገራችሁ ቤተሰብ ማለት ነው። ኦኬ ቲክቶክ ላይ አይታችሁ ከሆነ አንድ ጊዜ ሙሽራው አብራው ቁጭ ብላ አጠገቡ ማለት ነው። ሙሽራው በስልኩ ኳስ ያለ የአርሰናል ደጋፊ ሆኖ ማለት ነው። እና የአርሰናል ደጋፊ ስትሆኑ ግድ ነው በቃ እንዴ ምን ችግር አለ? ብሩኬ በቃ እንትኑ ሲጀመር ማለት ነው ሰርግ ራሱ በአርሰናል ኬክ ነው መሆን ያለበት ብሩኬ ማለት ነው ስታገባ። ኦኬ ሚዜዎቹ ላይ የአርሰናል ቲሸርት ነው መልበስ ያለበት። የሻሽ ደጋፊ ሚዜ እንዳታደርግ። ምፍታ ራሱ ዳር ነው ያዘ። ኦኬ ብቻ ጓደኞቹ የአርሰናል እንትን ሚዜው የሚሆኑት የአርሰናል ቲሸርት የሚለብሱ ናቸው። ኦኬ ከዛ ደግሞ ማለት ነው በቃ ሙሉ ግርግዳው እንዳለ ስክሪን ይደረጋል። ከዛ የአርሰናል ኳስ ይከፈታል። አለቀ። በአርሰናል አንደራደርምና ትዳርና አርሰናልና አንድ ላይ ማያስኬድ ይቻላል። ስለዚህ
ቤካ ማለት ነው አውቀ ነው አይደል? አዎ ሙሽራው በሰርጉ ቀን የአርሴናልን ኳስ እያየ አይተ ነው። ይሄም አውቆ ነው። ፍሮን ነኝ ያስኩት። ከዛ አስቀምጬ በስልኬ አስቀምጬ አየውና ልክ ሰርግ ቤት እንደገቡ ማርያም ጥያቄ ወጣው። አልበላውም ምንም አላልኩም። ጠፋው። አያችሁ ስለ ማለት ስለ ኳስ ስሜት የምታውቁት ታውቃላችሁ ብዬ አስባለሁና በቃ ምግብ ምንም ትዝ አላለውም። ሰው እያየ ሙሽራዎችን አድርሷቸው ጥሏቸው ነው ሄደው እና ስክሪን ባለበት ቢሆንስ ሁለቱንም ብለዋል። ሰርጉንም አርሴናልም እንዴት ነው አርሴናልና ሰርግ እንዴት ይለያል? አይለይም። አርሴናል እኮ የኛ አንድ አካላችን ነው። አንድ አካላችን እንዴት ትለዩታላችሁ? አለዩትም ማለት እንደ ቤተሰብ በቃ። ስለዚህ ሊሆን አይችልም። ጥያቄ ደግሞ ተመለስ። በራሱ ዋንጫ ጨዋታ ኖሩት በስልክ ማየት ፈቀደልኝ ነው በቃ። አሁን በስልክ ማየት ምናምን ሳይሆን ሲጀመር ሰርግ ላይ በስልክም ልታይ እግዚአብሔርን እኔ እንጃ ልታይ አችልም። ሲጀመርም ስልክህንም ላትይዘው ትችላለህ። ሰርግ ላይ ኪስ ውስጥ ከተህ ምናምን እንደ አርሰናል ዋንጫ ጨዋታ ኖሩት እኮ ከሰርግህና ሰርጉ ይቅር ነው የምትለው ወይስ ኳሱ ይቅር አሊ ለዛሬ ነው የምትለው? ሰርጉ ለአንድ ቀን ይራዘም ማርያም። እውነትን ነው እንዴ? እውነትን ነው ሃይሚ። አንቺ እኮ አለሽ ሁሌ አለሽ። ኦኬ ገባችሁ አይደለ? ምክንያቱም አርሴናል ግን ዛሬ ኳስ ነው ካመለጣ አመለጣ ነው። ገባችሁ? ሌላ ጊዜ የሚመጣው ሌላ ኳስ ነው፣ ከሌላ ቡድን ጋር ነው፣ ከሌላ ክለብ ጋር ነው የሚመጣው። ስለዚህ ሃይሚ አንቺ ሁሌ ከጎና አለ። ሰርጉ ቀርቶ ራሱ በቃ ሁለቶቹ አንድ ላይ ብትኖር ራሱ ችግር የለውም በአርሴናል ከመጣ ማለት ነው። ሰርጉ ይቅርና አብራችሁ መኖር ምን ችግር አለው ቢራዘም? እኔ ማርያምን አርሰናል በጣም ነው የምወደው። እንጃ የምርህ ነው? እሺ ከኔ አርሰናል ይበልጣል መብለስ እኔ ከዚህ በላይ ሁለቱም አንድ ናችሁ ሲጀመር። እንደ አርሴናል ነው ማፈቅርሽ ሲባል አልሰማሽም? ብሩክ ይበላት እንደ አርሴናል ነው ማፈቅርሽ ይበላት እንዴ? ለምን ግዴታ እኮ ነው። እኔ ምን አልኩ? ማግባቴ አይቀርም። አኑ ማግባቴ እኔ አንተ ባጣቆኝ አይደለም። ኳስን እንትን ሲል ማግባቱ ስለማይቀር የሆነ ፍሪ ታይም ሲኖር የምትደበረበት ሰርግ አይደለም። ከኔ ጋር የምትጋባው ገባ ማርያም ነው። ታንከባለ ጥያቄ እኮ እንትን ማለት አለብህ እንጂ እኔ ከማንም ፈረንጅ ጨዋታ ጋር እኔ በቃ አትጨቃጨቂ። እኔ እኮ ህይወትህ ነኝ እድሜ እኮ ህይወቱ ነሽ። ነገር ግን ማለት ነው ሃይሚ አርሴናልም ለኛ ደግሞ ህይወታችን ነው። ሰው በአርሴናል አንደራደርም። ይሄ ስርዓት ያጂ ማለት ነው። ገባሽ አይደለ? በአርሴናል አንደራደርም። ሰው ስለዚህ ህይወቱ ነሽ ግን አብረሽ መኖር ትቻለሽ ከብሩኪ ጋር ማለት ነው። ገባሽ አይደል? አንቺ ሁሌ ያለሽ ግን አርሴናል ደግሞ ዛሬ ከተጫወተ ነገ አይኖርም። ገባችሁ አይደለ? ከሌላ ክለብ ጋር ስለሚመጣ አብሮ ማስከድ ይችላል። ደግሞ ሲቀጥል እንደ አርሴናል ነው የሚያፈቅርሽ። ከልኩ ከኔ ጋር ለመኖር ነው። በቃ እሺ ኳሱንም ሰርጉ ነው። ዲስቲቪ ቤት አላገባም እንዴ? በስክሪን ምን አገባኝ? መብቴ ነው። የፈለኩበት ማግባት መብቴ የለኝም አለኝ አይደል? ዲስቲቪ ቤት ባገባስ ምን ችግር አለ? ለምን እኔ ሰርጌዛ አይሆንም? በቃ ሁለት ቦታ ደግዝልሻለሁ። ኳስ ቤትም ውጪ። ክፉ ሰው ነው የመረጥኩት፣ ግን ማይሆን ሰው ነው የመረጥኩት። አርሴናልን የምታገቡ ሴቶች በአሁኑ ወቁሽ፣ የአርሴናል ደጋፊ የምታገቡ ሴቶች ማለት እኔ ግን ባሌም አርሴናል ነው፣ እኔም አርሴናል ነኝ። ችግር የለብኝም። ምንድነው ያው ብትባይ ነው የሚለው። ከባድ ጥያቄ ስልሽ አንቺ ጥያቄ ነው ግን በጣም ከባድ ነው። ይሄኛ አሁን የነገርኳችሁ ቢወልድ ምናምን የሚለው ጥያቄ ነው። እሺ ቤተሰብ መውለድ አይችልም በራሴ አድርጌ ልጠይቅሽ። ባልሽ ምስኪን መውለድ አይችልም ብትባይ እንደ ድሮ ታፈቅራለሽ? አዎ ታፈቅራለሽ። መውለድ ባይችልም ያ ማለት ልጅ ሳትወልጂ ትኖሪያለሽ ማለት ነው። አዎ ባልሽ እኔ ግን ስቅቅ የሚለው ማለት ነው ከአመት በፊት ነው። በቃ የብሩኬ ቁንጣ ስለብስ ለምንድን ነው እኔ ምፈራው ነው። የምሬን ነው የምላችሁ። ታው ግን ቁንጣ ለብሳችሁ እንደዚህ ካሜራ ላይ አትምጡ። የምሬን ነው አትምጡ። ብሩኬ እናንተ ልጅ ነው እንዴ? ባልሽ ማለት ሌላ ሰው ነው? ኖ አይደለም። በቃ ያገባሽ ባል አይ ቀድሜ እሱን ነው ያገኘሁት። ከሱ በኋላ ነው ልጅ ላገኝ የምችለው። ስለዚህ ግዴታ አይደለም። መውለድ ባይችልም አብሬው ነው። ከባድ ጥያቄ ነው በጣም። እኔ በእኔ አድርጌ ልጠይቅህ። የኔ ጥያቄ አይደል? በራስህ አድርገህ ቀይረህ ደንግጠህ ነው። ኧረ ያስፈራል በጣም። እሺ እኔስ ሲጀመር ያስፈራል ስታስቡ ራሱ። ነገር ግን ማለት ነው ይሄ ያለ ነው ህይወታችን ላይ ያለ ነገር ስለሆነ ሁላችሁም ደግሞ ራሳችሁን ፈትሹ። እሺ እንደዛ በባል እኔም አላደርግም። የምር ሌላ ሰው ምናምን አታይም? ለምን አያለው እኮ ምን በእንትን በማደጎ ልጅ አምጥተን አናሳድግም? ይቻላል ደግሞ አይባልም እንደዚህ ካሜራ ማንገቅ። በጣም ይሄ በጣም ከባድ ጥያቄ ነው። ሆነ የሚፈትን ጥያቄ ነው። በጣም ይፈተናል። ግን ምን ለመናገር እኔ አላደርገውም። በጣም አልለይሽምም አላጣሽምም። እንደ ድሮ ነው የምታምንልሽም ወድሽ። እሺ መንገድ ላይ ፈስተሽ ታውቂያለሽ? ፈስታ ታውቃለሽ? መንገድ ላይ ታውቂ? ፈስታችሁ አታውቁም? ይሄ እኮ ያለ ነገር ነው። ፈስታችሁ ታውቃላችሁ? አታውቁም? ተናገሩ። ታውቃላችሁ? ችግር የለውም። ይሄ እኮ ያለ ነው፣ ተፈጥሮ ነው። ሰው እኔ ብዙ ጊዜ ፈስቼ አውቃለሁ። ምንድነው ብርቅ ነው? ይሄ አዲስ አይደለም። ቤተሰብ ይሄ ያለ ነው፣ ተፈጥሯችን ነው። ሰው ተፈጥሯችን መቀየር አንችልም። ገባችሁ? አንችልም። አውቃለሁ እኔ እንዴ አውቃለሁ። ማርያም ሰው አለመኖሩ ነው እና ታፍኝ ነው
ግን አሁን አይደለም ማለት በፊት ነው ተማሪ እያለሁ ነው እንዴት ሃይሚ አሁን ማለት በፊት ነው ተማሪ እያለሁ ነው አለች። ግን መንገድ ላይ እኮ አመልጧት የሚያቃል ሰታቅ ማለት ነው። ፍስ እኮ ሰታቁ ነው የሚያመልጠው እኮ። ይሄ እኮ የሰውነታችን ጋዝ ታውቃላችሁ፣ ጋዝ ቆሻሻ ጋዙ ይተነፍሳል ማለት ነው። ይሄ በቃ ያለ ነገር ነው። ሰው አዲስ እንትን አይደለም ነው የምትፈሩት ምናምን ነገር አይደለም። ሰው እኛ ሰው ስለሆነ ሊና ምናምን የሆነ እንፈራለን እንጂ መፍራት አይጠበቅብንም። አያችሁ እነ ብሩኬ ማለት ነው ለኦዲየንስ አያችሁ አይደለ? በዚያ ያው ሙሉ ቪዲዮ እናንተ እዛ ሄዳችሁ እንድታዩ እዚህ ጋር ያሳለፍኩት እዚህ ጋር አረኩት ማለት ነው። እንግዲህ ኦዲየንሳቸው ሰላሚነት ትባላለች። ሰው አሜሪካን ያለችው እናታዋ ካለፉ እንግዲህ ወርና ድጋሚ አባቷንም በሞታታለችና እግዚአብሔር ጽናቱን ይስጥሽ። እኔ አላውቅም ምንም ብልሽ የሚያጽናናሽ ነገር ይኖራል ብዬ አላስብምና እኛ እኔና ሀይሚ እንደታናሽ እህትም ወንድምም ሁልጊዜ ከጎንሽ ነን። የጨረቃን ፋሚሊ ከጎኗ እንድትሆኑ ፈልጋለሁ። ፈጣሪ ጽናት። አዎ በተለይ ደግሞ ሰው ያለችበት አካባቢ ያላችሁ ሰዎች ቻላችሁ በማርያም በቃ እግዚአብሔር መስዋዕት አድርጋችሁም ቢሆን አውቃለሁ። እንግዲህ ቤተሰብ ያው ቪዲዮም እንዳይረዝምባችሁ ነው። ምክንያቱም እንግዲህ አባቷንም ድጋሚ አታለች አሉ እና እግዚአብሔር ያጽናሽ የኔ እናት። ነገር ግን ማለት ነው በዚህ አጋጣሚ እኔ የና ሃይሚን ብቻ የና ሃይሚ እንትን ነው የታየኝ። የና ሃይሚ መልካምነታቸው ነው ጎላ ብሎ የታየኝ። ምክንያቱም ብዙ ኦዲየንሶች አብረን በልተን አብረን ጠጥተን አሉ። ስማቸውን እጠቅሳለሁ ግን ለምን እንደሚከፋቸው አላውቅም። የኔ ኦዲየንሶች እዚህ ቤት ያላችሁ እና እነሱ አብዛኛው ጊዜ ለኛ ቦታ አይሰጡም እና አብሮ ይበሉ ብዙ መስዋዕት የከፈለች ተናግሬያለሁ እና ወንድሟ ሞቶባት ብዙ ጊዜ ብቻ ተራጋሚ ወንድሞቿ ሞቶባት ታውቃላችሁ ኢትዮጵያ ውስጥ በጦርነት ምናምን እና እኔ ያለሁልሽ እህቴ ከጎንሽ ነኝ ብሎ እንኳን ኢትዮጵያ ሄዳ እንኳን ከጎኑ አላጽናኑም። ገባችሁ አይደል? ብዙ አብራ ብዙ መስዋዕት ከፍላላችሁ ለነሱ እዚህ መጥቶ ማለት ነውና እኔ ሃይሚና ብሩክ የሚለዩብኝ በዚህ ነው። ለኦዲየንስ ምን ያክል ክብር እንዳላችሁ በዚህ ማወቅ ትችላላችሁ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሙሉ ቪዲዮ ደግሞ ገብታችሁ እነሱ ቤት እዩ። እሺ ነው ውዶች።